አላህ Subhanahu Wa Ta'ala ቁርአን ላይ ሶስት የሰው ክፍሎች እንዳሉ ተነገረን። መጀመሪያዎቹ ምእመናን ናቸው። ቁርአንም ለነሱ ነው የወረደው لا ريب فيه هدى للمتقين። ሁለተኞቹ የሙስሊሙ ተቃራኒ ሙስሊም ያልሆኑ ወገኖች ናቸው ከሃዲያን። እነሱንም በተወሰነ አንቀጽ አብራራ። በሶስተኛ ደረጃ ሙዘብዘቢነ በይነ ذلك ያላቸው መናፍቃንን መሃል ላይ ጠቀሰን። ሶስቱን ከጠቀሰ በኋላ ለሰው ልጆች በአጠቃላይ አንድን ጥሪ ያቀረበ ያ አዩሃ الناس اعبدوا ربكم እናንተ የሰው ልጆች ጌታችሁን ተገዙ። ማን ነው እሱ ጌታ? الذي خلقكم والذين من قبلكم እናንተንም ቀደምቱን ትውልድ የፈጠረውን ጌታችሁን ተገዙ። لعلكم تتقون ጌታችሁን ልትጠነቀቁ ይከጀላልና። الذي جعل لكم الأرض فراشا يا الله እሱ መሬትን ለእናንተ ምንጣፍ ያደረገላችሁ ነው። والسماء بناء ሰማይንም ለእናንተ ጣራ ያደረጋት ነው። وأنزل من السماء ماء ከሰማይም ለእናንተ ውሃን አወረደ። فأخرج به من الثمرات رزقا لكم ለእናንተም በዚህ ዝናብ ሲሳይን ትመገቡት ዘንድ አወጣ። አላህ ጌታችን ከዛ ማስተስሎ فلا تجعلوا لله أندادا وأنتم تعلمون እናንተ ያወቃችሁ በጌታችን ላይ ቢጤን አታድርጉ፣ በአላህ ላይ ሽርክን አትፈጽሙ፣ እኔም በብቸኝነት አምልኩኝ አለን አላህ። ተውሂድ ነቢያቶች ሁሉ የተጣሩት ሰለፉ ኡማ የደከሙበት በጠንካራ መሰረት ላይ ተክለው የሄዱት የእስልምናችን አስኳል ተውሂድ ከሌለ ዋጋ የለውም። ወለው አሽረኩ ለሐበጠ ዐንሁም ማ ካኑ ያዕመሉን አይደለም እኛ ነቢያቶች ሽርክ ውስጥ ቢወድቁ ያ ተጋድሏቸው አፈር ድሜ ይበላ ነበር ይላል አላህ። ሁሉም ሲላክ ተጣርቷል። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ዕቡዱ ላህ ጥሪያቸው ይሄ አላህን በብቸኝነት አምልኩት፣ በሱም ማንንም ምንንም አታጋሩ። ወላ ቱሽሪኩ ቢሂ ሸይአ በቋንቋ ነኪራ ይሏል። ምንም ማለት ነው አገላለጽ ማንንም ምንንም እንዳታጋሩበት። ሊመለክ የሚገባው ማለት ሲሳይን የለገሰን አስተኝቶ የሚቀሰቅሰን አላህን ነው ልናመልከው ይገባል። ሰለፎቹ እዚህ ጋር ጠንካራ አቋም ነበራቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ አልቁድሲ ላይ የሰው ልጆችን ባህሪ አላህ እንዲህ ብሎ አብራርቷል ይሉናል። ኢኒ ወልኢንሰ ወልጅነ ፊ ነበኢን ዐዚም ይላል። እኔ የሰው ልጆችና አጋንንት በሚገርም ዜና ላይ እንገኛለን ይላል አላህ። አላህ ምኑ ላይ ገረመው? አኽሉቁ ወዩዕበዱ ገይሪ እኔ ፈጥራለሁ የሚገዙት ሌላ ነው። ወአርዙቁ ወዩሽከሩ ሲዋይ እኔ ሲሳይን ለግሳለሁ። ልጅ፣ ሪዝቅ፣ ገንዘብ፣ ንብረት፣ ጤንነት፣ እውቀት ወአርዙቁ ወዩሽከሩ ሲዋይ የሚመሰገነው ሌላ ነው። ኸይሪ ኢለል ዒባድ ናዝል መልካም ችሮታዬ ወደ ባሮች ይወርዳል። ወሸሩኩም ኢለየ ሳዒድ መጥፎ ስራችሁ ወደ እኔ ይወጣል። ይሄ የሚገርም ዜና ነው ይለናል። አተሐበቡ ኢለይህም ቢኒዓም ወየተበገዙነ ኢለየ ቢልመዓሲ እንዲወዱ ጸጋዎችን አነባበራለሁ። ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ እነርሱ ከኔ ጋር ለመጠላት በወንጀል ያምፁኛል ይላል። ይህ የሚገርም ነው። የፈጠረ አላህ ሰው የሚያመልከው ከአላህ ውጭ አለ። ይህ አስገራሚ ፓራዶክስ ይባላል። የሚገርም ፈጣሪ ይሄን ያየው ፍጥረት ዓለም ነቢ መሐመድ ሰለላሁ ዐለይሂ ወሰለም ወልበሕሩ የስተእዚኑ ረበሁ ኩለ ለይለትን ሊዩግሪቀ ብነ አደም ይላል።
ሁሌም ምሽት ላይ ወንዙ አላህን ይማጸናል የአደምን ልጅ እንዳፈጥመው ፍቀድልኝ ይላል ወንዙ ምን ባጠፋ ወንዙ ምላሽ ይሰጣል من إلى يا رب يأكل رزقك ويعبد غيرك كلا إسائل يبلا የሚያመል ሰው ሌሎችን ነው ይላል መላሹ ማን ነው ወንዙ አላህ ሰው ብሎ ያሳርፈዋል ይላሉ ረሱል ሁዳ ሰለላሁ ዐለይሂ ወሰለም በዝነቱ አላህ ያሳር ፍጥረት ዓለሙ ምንድነው ሙስሊም ነው አይደለም ወለሁ አስለመ من في السماوات ومن في الأرض ሁሉም ለአላህ እጅ ሰጠ የኛን አመት ተቃራኒ ጉዞ ሲያይ አላህን ሁሌ ይጠይቃል ይሉናል ረሱል ሁዳ ሰለላሁ ዐለይሂ ወሰለም ما في الوجود رب يعبد كلا ولا هناك مولى فيقصد يا من له العنة الوجوه بأسرها رحبا وكل الكائنات توحد أنت الإله الواحد الحق الذي كل القلوب تقر وتشهد ልንገዛም ይገባው ማለት ነው በብቸኝነት ልንደገፍበት ይገባው ማለት ነው ረዛቃችን ማን ነው አላህ Subhanahu Wa Ta'ala ብቸኛ ጌታ አላህ ቁርአን ላይ የተውሂድን ሶስት ክፍሎች በአንድ አንቀጽ ያስቀምጥልን رب السماوات والأرض وما بينهما አላህ እሱ ነው የሰማይና የምድር መሃላቸውም ያለው ፍጥረት ጌታ እሱ ነው ፈዕቡድሁ ወስጠብር ለዒባደቲህ እሱን ተገዛው በአምልኮም ላይ ታገስ هل تعلم له سميا ቢጤ ታውቅለታለህ ሌላ ነው ሶስት የተውሂድ ክፍሎችን አላህ እዚህ ጋር አስቀምጧል አለ رب السماوات والأرض وما بينهما ሚለው ላይ ሩቡቢያን ጠቅሷል فاعبده واصطبر لعبادتي توحيد العبادة ويم توحيد الألوهية ويم توحيد الإلهية لنو تقصال الفكرة هل تعلموا له سميا أسماء الصفات التي جاءت بكيف أكلتا ليس كمثله شيء وهو السميع البصير ነገር ግን የሰው ልጅ ይህን መለኮታዊ መመሪያ ረስቶ በአላህ ላይ ሲያጋራ ነው ይህ የሰለፎች መንሃጅ አለ ሽርክ ላይ ጥንቁቆች ነበሩ ተጠቅስላችኋለሁ ከሚያጋራባቸው ነጥቦች ውስጥ የተወሰኑትን ጠቅሳለን አንደኛ ዘብሑ لغير الله ምንለው የሰው ልጅ የተቀደሰ ነፍስ ክቡር ናት አይደል የእንስሳም ቢሆን አንዲት ሴት በአንዲት ድመት ምክንያት ጀሃነም ገባች ይላሉ ረሱላህ አይደለም ለምን አሉ ወይ ፈታለቃት ምግቧን ዙር አልፈለገች አሊያማ ስራ ምግብ አላቀረበችላት በዚህ አላህ ቀጣት ይላል ነፍስ እስልምና ለዝክሩ ይሄ የተከበረ ነፍስ ከአላህ ውጭ ላለ አካል ማጥፋት ሽርክ ነው በየቤታችን ወንድሞች የቤተሰቦች እናውራ እንዲህ አይነት ነገር አያጋጥሙም ነው ለቆሌ ብለን ያደረግነው ዶሮ ይሄ ለሮሃንያ የሚባል በጌታ ለቁጥቡ ታሽቶ የተጣለ ዶሮ ይሄ አይጠፋም ማለት እነዚህ ነገሮች እስልምናን አይወክሉም እስልምና ማያውቃቸው አላህ ቁርአን ላይ ፈصل لربك وانحر ለጌታ ብቻ ስገድ ለርሱም በርሱ ስም ብቻ ነፍስን አጥፋ ይላቸዋል በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሌላ ሱራ ላይ ቁል ኢነ ሶላቲ ወኑሱኪ ወመሕያይ ወመማቲ ሊላሂ ረቢል ዓለሚን ተውሂድ እኮ ግልግል ነው ሐቂቃ አላህ ሁላችን ሙሂዶች አላህ የተውሂድ ጽዳት ውስጥ ሲገባ ምንም ምትፈራው ነገር የለም الذين يبلغون رسالات ربهم ويخشونه ولا يخشون أحدا إلا الله እጅግ ይላል ወደ ውስጥ የሰዎችን ብዥታ ተንስላቸው ሙእሚኖቹ ሰለፎቹ በዚህ በኩል ድርድር አልነበራቸውም
አንድ ታሪክ ልንገራችሁ ምናልባት በሆነ ሀገርም አሁን ድረስ እንደሚደረግ ሰምቻለሁ እንስሳት ወይም ዶሮ በጎች ወንዝ ላይ ሲጣሉ አይታችኋል ከነህይወት ለወንዙ ላለ ጅን እየገበሩ ማለት ነው አሁን ድረስ አለ አይደል ገና ያኔ ዛሬ 1400 ዓመት በሰይድና ዑመር ኢብኑ አልኸጣብ አሚር አልሙእሚኒን በነበሩበት ያስተዳደር ዘመን 10 ዓመት ያስተዳደር ዘመን ግብፅን ለመክፈት አምር ኢብኑ አልዓስ የተመራው ጦር ይዘምታል ግብፅን ከፍተው ገቡ ተቆጣጠሯል ሀገሪቱን ማስተዳደር ጀመሩ ከቀናት በኋላ የግብፅ ነዋሪያን ወደ አምር ኢብኑ አልዓስ አንድ አቤቱታ ይዘው ሄዱ فقال يا أميرنا አስተዳዳሪያችን ወይ لديننا هذا እዚህ ለምታየው አባያችን ሱነቱ لا يجري إلا بها አንድ ያስለመድነው ባህል አለ ያለዛ ይፈስልና ማለት እሱ ጠየቀ አምር ኢብኑ አልዓስ እንዳስተዳዳሪ እርሱ ምንድነው አላቸው አኛማ ይሄ ወር በገባ 12ኛው ሌሊት እንዳለፈ አንዲት ቆንጆ ሴት እንፈልጋለን ሀገሪቱ የቁንጅና ንግስት የምትባለው እንመርጣለን ቤተሰብ ሽማግሌዎች ተሰብስበው የልጅቱን አባት ይዞ እንዲሰጠን እንለምነዋለን እናግባባዋለን ከዛ ልጅ እንደምንም ተቀብለን የሚያምር ልብስ እናለብሳታለን ወርቅ ጌጦች እናጠልቅላታለን ዘውድ እንደፋላታለን ይዘራውን ሰላት ከዛም አባይ ውስጥ እንከታታለን نعوذ بالله مما فعل ከነ ህይወቷ ይችል ውብ ኮረዳ ወንዝ ውስጥ እንከታታለን እሷን ስንከትነው ውሃው በደንብ መፍሰስ የሚጀምረው አሉ فغضب عمرو بن العاص يا رسول صلى الله عليه وسلم بتوحيد أن نصف دب صحابة قال هذا مما لا يكون في الإسلام إما بسلمنا شراشا يتصاب من الإسلام يهدم ما قبله اسلمنا يالفون وانجل يالفون أستفاسد الميتسل إما نتقبل مالك عباسن السبت አገር ከሚደርቅ በድርቅ ከምንሞት ልጅህን ስጠን ተብሎ ከባድ ማን ያገባልኝ የብረት ደጃፍ አማች አመጣለሁ ሲል ወንዙ ውስጥ ሊጨምሯት ይዘጋጃል አምር ኢብኑ አልዓስ አይሆንም ብሎ መለሳቸው ቀናፈደ አላህ ሊፈትናቸው እነዚህ ሰዎች አባይ መቀነስ ጀመረ ፈተና في قلوبهم مرض فزادهم الله مرضا ውስጥ በሽታ የሽርክ ሲኖር አላህ አብሮ ያገናኝባል ከዛ ህዝቡ መረበሹ ሲያይ አምር ኢብኑ አልዓስ ወደ ግብፅ ወደ ላከው ታላቁ መሪ ዑመር ኢብኑ አልኸጣብ ደብዳቤ ላኩ ግብፃውያን መጥተው እንዲህ ብለው ጠየቁኝ እኔ እንደማይሆን መለስኩላቸው ምን ይላሉ ውሃው እየደረቀ ነው አላቸው ሰይድና ዑመር ኢብኑ አልኸጣብ አንድ ታሪካዊ ደብዳቤ ጻፉ ደብዳቤው እስካሁን እጃችን ጋር ይገኛል የመለስኩላቸው መልስ ወድጀዋል ነገር ግን አሁን ከላኩልህ ደብዳቤ ውስጥ ሌላ አዲስ ቆራጣ ደብዳቤ ልኬልሃል ደብዳቤውን የላኩት አንደኛውን አንደኛው ለማን ለአባይ ነው የላኩት ደብዳቤ ሲደርስ ይችን ቆራጣ ወረቀት አባይ ጨምራታል ወንዝን የሚያናግር ትውልድ السلف الصالح من ላቸው ለዚህ ለአባይ የተጻፈው ደብዳቤ እንዲል ነበር من عبد الله عمر بن الخطاب إلى نيل أهل مصر كعمر بن الخطاب كمسلمون أستداداري لجبت أباي إلى تركابي معنا الله أكبر فإن كنت إنما تجري من قبلك أو من نفسك فلا تجري فلا حاجة لنا فيك براسف اللابد متفسكون اندعتفس عن فلقه وإنما كنت تجري بأمر من الله الواحد القهار فاجري فعندنا باشنا فيه الله متفسكون
فسس إلى الدبداب عمرو بن العاص على فقه وان دبداب بيوانستنا عباي شمرا الله أكبر بزاول مشيت إلى عباي عصرات الدستكن تصفى الدنيا الله أكبر هذا هو عمر بن الخطاب فاروق هذه الأمة الذي كان الشيطان يفر من ذله صلى الله عليه وسلم قالوا هو هذا عمر الذي يفر الشيطان من ذله شيطان عمر اللي يمتع كايو عقد شيء لو طال رسول صلى الله عليه وسلم ابن عباس رضي الله تعالى عنه بعمر يا عامت يا استدادر زمن شيطان عيل اللهم بلن للناقر نبر إلى جريء في الحق عابد زاهد مايكل هيرتز ميبال اللي كي زمانات شري تاريخ مهور في 100 influential persons on history بلو متوش عالم لي تسألو فترو كهدو ግለሰቦች ውስጥ አንዱን ማን ተጠቅሷል ዑመር ብን الخطاب هربنج የሚባል ትልቅ ሌላ ታሪክ ምሁር አንድ የፈርሻ ደብዳቤ አድራሺ ዑመር ብን الخطاب ከለማኞች ጋር መስጊድ በር ላይ ተኝቶ እንደነበር አይቶታል هذا عمر ሽርክ ለስ ማጥፋት በመግደል ይሁን በመግደሉ ከነነፍሱ ይሁን እስልምና አጥብቆ የተከለከለው ተጠቀጣለ ወዳጆች والذين هم بربهم لا يشركون إلى الله ደግ ባሮችን ሲጠቅ እነዛ በጌታቸው በአላህ ላይ ቅንጣት ማያጋሩ ጽኑ ነው ቤታቸው ተወክላቸው አላህ ጋር ብቻ የቀን ገዳ አይገድባቸው ለሌላ አካል አያርዱ ያርዱት ለማን ነው لله سبحانه وتعالى ወዳጆቼ ሌላ ያ የተለፈን ትውልድ የለቀቅንበትን ሌላ አንድ መንገድ ተጠቆማችሁ የሽርክ መንገዶቻችን ከአላህ ውጭ ባሉ አካላት እርዳታን መከጀል የምንለው አላህ ቁርአን ላይ ሱረቱ ዩኑስ 18ኛው ቁጥር ላይ ወያዕቡዱነ ሚን ዱኒላህ ከአላህ ውጭ ያለን ሌላ አካል ይገዛል ما لا يضرهم ولا ينفعهم ما يتقمواቸውን የማይጎዷቸው አንገዛም ቢሉ የማይጎዷቸው ቢገዟቸው የማይጠቅሟቸውን ያመልካሉ ይጠየቃሉ ለምን ለምታመልኳቸው ويقولون هؤلاء شفعاؤنا عند الله እነዚህማ ወደ አላህ የሚያቀርቡን ናቸው ይላል ይህን እስልምና ወዳጆች አይቀር የሰለፎችን መንገድ ይሃል ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የተደረገን አንድ ቆይታ በይሃቂ ሱነናቸው ላይ ሐሰን ባሉት ዘገባ የተከሰተው ልንገራችሁ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋቸውን በጀመሩ ጊዜ የመካ ጣዖታውያን በጣም አስቸገሯቸው ስማቸውንም ማጥፋት ጀመሩ ደጋሚ ነው እብድ ነው ከባድ ቃል እኔ አንድ ወንድምና ኡስታዝ ለውትችን ቢጤ ሲገጥም ምን ይሰማሃል አለ በአላህ ፍቃድ ምንም አይሰማኝም አለ እንዴት አለ እንዴ መልእክተኛውን አላህ እንዴት እንደተሰደቡ ቁርአን ውስጥ አስቀምጦልኝ ልክ ለትውልድ ትምህርት ይሆን ማን አንተ ማን አሽረፉል ሙርሰሊን የነቢያት ቁንጮ እብድ ተብሎ ተሰድቦ ማን አንተ الله لداعيዎች እኮ ያስቀምጥ ለኢስላም ሰራተኛዎች ያስቀምጥ من አንተ حتى لا تتهم መጅኑን አሏቸው ደጋሚ ነው አሏቸው እብድ ነው አሏቸው በጣም ተሷቸው ይሄ ትችት ቢሆንም ፕሮፓጋንዳውን አልፈው ረሱላህ ሰለላሁ ዐለይሂ ወሰለም በርካታ ወጣቶቻቸውን በስር ማሰለፍ ቻሉ ውግዘት እንደማያዋጣ ሲያውቁ ቁረይሾች ሌላ ልኡካንን በመላክ መደራደር ፈለጉ ከነሱ በእድሜ ገፋ ያለውን ሒስን ኢብኑ ሙንዚርን
ላኳቸው ወደ ማን አልቁዛዒ የሚባለው በእድሜ ይበልጣቸው ነበር ወደ ነብዩ ሰለላሁ ዐለይሂ ወሰለም መልእክት ላኳቸው ሕስን መጣ ወደ ማን ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊያግባባቸው አንተ መሐመድ አላቸው አንድ ህዝብ ነበርና መጣኮ ጀማዓችን በተንሰው ለያይህን ልጅ ከአባት ሚስት ከባሏ ለያይህን ምንድነው በዚህ ጥሪ የምትፈልገው ገንዘብ ከሆነ በኢኮኖሚ የበላያችን ማለት ሴት ከሆነ ያስፈለገ የቁንጅና ንግስቷን መርጠን እንዳረ ንግስና ከሆነ የፈለከው በበላያችን ላይ እንሹምህ አባ ለማን ወዳጆቼ ለረሱሉ ሁዳ ሰለላሁ ዐለይሂ ወሰለም ይሄ በጣም የሳቸውን ክብር የማይመጥን ወዳቂ ንግግር ነው አይደል ሰለላሁ ዐለይሂ ወሰለም እስኪ ጨርስ ጠበቁት ልክ አብጥቶ ዝም ሲል አፈሪህ ያ አባ ወሊድ የወሊድ አባት ሆይ ጨረስክልኝ ትህትናቸው ተመልከት ሰው ለይህን አጥተን ሲል ደምትንሽ ይሞቃል እንኳን በስሉ አንጻርገው አፈሪህ ያ አባ ወሊድ አረቦች በአባት በልጆቻቸው ሲጠሩ ደስ ይላቸዋል ለጠላት ማይወዱ የወሊድ አባት ሆይ ጨረስክልኝ حسن الاستماع የማዳመጥ ትህትናቸውን ቅድም አኽላቅ ያለህ ዳዋ አኽላቅን ይሄ ይጠቁማል አሁን አላቸው እንግዳማ እኔ ልጠይቅህን እስኪ መልስልኝ አሉት እሺ ችግር የለም መልስልሃለሁ አለ ከዛ ምን አለ ያ አባ ወሊድ ከም ኢላህን ተዕቡድ ስንት ጌታ ትገዛለህ አምላክ አለ قال ሰባት አላቸው ስድስቱ ምድር ላይ ዋናው ሰማይ በላይ ዋናው አላህ ነው የሱ መዳረሻ ደግሞ በዙሪያ ያሉት አሉ ስድስቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ اذا هلك المال من تدر ሎጂካል አፕሮች ነው የቀረው ገንዘቦች ንብረት ሲጠፋ ማንን ትማጸናለህ قال ادعو الذي في السماء ከላይ ያለውን ጌታ ነው አለ ዝማት قال اذا جاء العيال من تدعو بيسبر عبد انقلاتا ማን ትለምናለህ قال الذي في السماء ሰማይ ያለው ከበላይ ያለው ነው ሰማ የሚለው የምናየው ሰማይ አይደለም ከላይ ማለት ከላይ ያለው ነው አለ ቤተሰብ በበሽታ ሲያዝ ማን ትለምናለህ ከላይ ያለው ነው አላው ያ አባ ወሊድ አንተ የወሊድ አባት ሱብሃንአላህ ሲርብ የምትማጸነው ሲታመም ቤተዘመድ የምትማጸነው ሪዝቅ የምትጠይቀው ከላይ ያለው ታዲያ ለምንድን ነው በአምልኮ ከታች ያሉት የምታጋራበት አንገቱን አቀረቀረ መልስ አልነበረው ያ አባ ወሊድ አስልም የሽርክ ስራንተ ወደ እስላምና ሊጠቅምህን ነገር አስተምርሃለሁ ረሱል ሁዳ ሰለላሁ ዐለይሂ ወሰለም እንደ ሙእሚን ጽዱር ቁርአን ላይ አንድ ማንቀጽ ወደ ጎን የተወረወረ የለም ወደ ላይ እንጂ ኢብራሂም አለይሂ ሰላም ወእስማዒል አለይሂ ሰላም ከዓባን ያነሱ ምን አሉ እጃቸውን አንስተው من عارف كده جريباو ربنا تقبل منا إنك أنت السميع العليم مؤمن صدور ጌታችን ተቀበለ ወደ ላይ ነው ጥሩ فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين አፋን ዛሬ ሆዱስቱ ማንን ተጣራ ወዳጆቼ መጨረሻ ላይ ይሰማኝ ማንን ተጣራ አላህ Subhanahu Wa Ta'ala አላህ ቁርአን በርካታ ማስጠንቀቂያዎች ጋር የማህበረሰባችን የበዓል አምልኮ ጉዞ ብዙም አልተገኘም ከዛም ነው መጽሐፎችን ለመጻፍ ቪዲዮዎችን በእሱ ዙሪያ ለማውጣት የተሞከረ
በተለይ አሁንም ድረስ ያልጠፋው ምናልባትም አዲሱ አስተሳሰብ የአህባሽ አስተሳሰብ ይዞት የመጣው ተዕሊቁ ተማዒ ሂርዝ ማንጠልጠል የምንለው በሽታ ግልጽ ነው። ሰው አንጠልጥሎ ታየዋለህ። ሂርዝ ማንጠልጠል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መን ዐለቀ ተሚመተን ፈቀድ አሽረክ ሂርዝ መጠበቂያ ብሎ ክሯን ያሰራት የቋጠራት በእርግጥ ሰው ሽርክን ፈጽሟል ይሉን። ሰዒድ ብን ጁበይር ሰለፉል ኡማ ለዚህ የነበራቸው ጥንቃቄ ከባድ ነው። ከእርሳቸው የተገኘ አንድ ዘገባ ምን ይላል? አነሁ መን ቀጠዐ ተሚመተን ምን ኢንሳን ካነ ከዐድል ረቀባ አንድ ሰው አንገት ላይ ሂርዝ ተንጠልጥሎ አይቶ የበሰተ ባሪያን ነፃ ያወጣ ያህል ክብደት ይሰጠዋል፣ አጅር ይሰጠዋል። አያችሁ ሰለፉል ኡማ ያው ዘመናችን የዲሞክራሲ ዘመን ስለሆነ እሷ አንገት ላይ እንዳትበጥስ ኢንሻአላህ መብት በመጋፋት ተብለህ ሌላ አደጋ ሊደርስብህ ይችላል። ያው በእኛው ባለ ሌላ ምንድነው ዳዕዋ ነው የምናደርገው። እነዚህ ነገሮች አይጠቅሙም፣ ይዘታቸው ባዶ ነው። የሚጠብቅህ ክሩ አይደለም፣ የሚጠብቅህ ማን ነው? አላህ ሱብሓነሁ ወተዓላ። የሚገርማችሁ እነዚህ ብዙ ታስረው የሚሰፉ ሂርዞች ውስጣቸው የያዙት ከባድ ነው። አንድ ወንድሞቼ ወደ ገጠር ወጣሉ ዳዕዋ ሊያደርጉ በተውሂድ ዙሪያ የአካባቢው ማህበረሰብ ጨሌ እና ሂርዝ ያስር ነበር። ዳዕዋ አደረጉት፣ እንደማይጠቅም ተረዳ። ጨሌ እንደማያድነው አሰበ፣ ሂርዝ እንደማይጠቅም አወቀ። ህዝቡ ተመካከረና አንገቱ ላይ ያለውን ሂርዝ በጣጥፎ አምጥቶ ለዳዒዎች አስረከባቸው። ዳዒዎቹ ከተረከቡ በኋላ ብዙ ነው ግን ውስጡ ምንድን ነው ያለ ብለው ለማየት አሰበ። ፈታ ነው ይላል። ምኑን? ሂርዙን ፈታ ነውና ከውስጥ ድንገት አንድ ወረቀት አገኘ። ምን ይሁን ቁርአን ነው ሐዲስ ነው ጨንቋቸው ገለጽ ስናረጋ ያየነው ነገር አስገረመናል። ምን ይላል ወረቀቱ ላይ ያለው ሰው በምንባቡ መሰረት መግለጫዎችን ስራ አሁን በእንደዚህ ያሉ ነገሮች እንዳሉ ላይ ማላቃቸው እና እነዚህ አይነት ተዓልቅ በእንደዚህ አይነት ነገር መጠጋትን ኢስላም ምን አድርጎታል? ጥሏቸው። ሙእሚን ከዚህ መራቅ አለበት። ሌላው ከዚሁ ጋር በቅርበት ምስርነት ያለው አተጠዩር በገድ ማመን የምንለው አሁን እየጎለበተ መጥቷል። እጅ የሚያነቡ የሉ ትዳር ሊመሰርት ሄዶ አትገጥምህም የተባለ አለ። ከወለደ በኋላ ትዳሩን ያበሰነ የለም አለ። ለምን ነው ወሻሻል? ተጠዩር ምን ማለት ነው? በሀገራችን ወደ ገበያ እየወጣ ከጀርባ አህያ ሲጮህ ገበያውን ተመመለስ አይቀናኝም ብለህ ማለት ነው አለ አይደል? ከበሩ ሲወጣ ጥቁር ደሮ ሲያይ ቃውን ይዘህ ተመለሰ የለም ሞልቷል። ዛሬ ባካ ይከፍለኝም ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም من ردته السيارة عن حاجته فقد أشرك ከሐጃው ከጉዳዩ ገድ የመለሰው ሰው በአላህ አጋርቷል። ለምን ነው እዚህ ጋር የምትንጠላጠሉት ነው የነብዩ ሰለላሁ ዐለይሂ ወሰለም ድመት ጮኸ ውሻ ቀረነ ወደ ስራ ቀጥ ትውልድን ለውጥ ነግደህ ግባ كفى بالمرء إثما أن يضيع من يقول ልጆችን በስርዓት አስተዳደር በእንደዚህ ነገር እንዳትጠለፉ ይላሉ። ነገር ከፋራውን ግን ረሱላህ ሰለላሁ ዐለይሂ ወሰለም አስቀምጠውልናል። ምን ይላሉ ሰሃቦች ሲናገራቸው ፈቃሉ فما كفارة ذلك يا رسول الله ረሱላህ የዚህ ማበሻው ምንድነው? ጾም ያፈጠረው ከፋራ ካሳሚ ተብለዋል። ፊራ የመለሰው ሳመት ፎገድ የመለሰው በምን ነው የሚጠርገው አሏቸው። በተውሂድ እንጂ አይጠረግም። ተመልከቱ ሰለላሁ ዐለይሂ ወሰለም اللهم لا خير الا خير
ጌታዬ መልካም ደግ ነገር ያንተ እንጂ የለም ولا طير الا طيرك ولا اله غيرك በተውሂድ ነው የሚሰራው ይሄ መጥፎ ገድ ማሰብ ከየት የመጣ ይመስላችኋል አረቦች ሲያራ ሚለው ሲያም ያመጡት من الطير ነው ከርግቡ ከበራሪ አንድ ወፍ ወይ ማሞራ ቁራ መሬት ላይ ቁጭ ብለው ሲያዩት አሽዋ ያነሱና አረቦቹ ይወረውሩበታል ወደ ቀኝ ከበረረ ገበያው ይጠናናል ወደ ግራ ከበረረ ዛሬ ክፍል አይደለም ብሎ ወደ ቤቱ ይመለሳል ህይወታቸው ለطيሩ ለርጅቡ የተሱ ማህበረሰብ ማለት ከዛን ጥያራ የሚለው ከطيሩ ካበራረሩ ነው የመጣው ይሄ ባህል አሁን ድረስ ሰለጠኑ ቁሳዊ ስልጣኔ ያላቸው በመንላቸው አውሮፓውያን ጭምር ይስተዋል አሜሪካ የሄዳችሁ እንደሆነ 13 ቁጥርን አይወዷል ለምን ይመስላችኋል ነብዩላህ ዒሳ ወይም ኢየሱስ ስንት ደቀ መዛሙርት ነበሯቸው 13 አሳልፎ የሰጣቸው ይሁዳ የሚባለው ስንተኛው ነው 13ኛው ነው በየትኛው ህይወታቸው ከ13 የ13 ፎቢያ ያለባቸው ይባላል አይወዷል ሆቴል ልከራይልን አሉ ልጆች ገባንና ተራ ቁጥር 10 11 12 14 ይላሉ ኢቭን ሆቴሎቹ ላይ ቁጥር መስጠት አይፈልግም እንዲህ አይነት የግድ አስተሳሰብ እስልምና በጣም ያወግዘው የስም ገድም ያምን ሰው አለ ስሙ አይገጠመኝ ይላል ገጠማችሁ አንድ አባት ምን አጫወቱ መሰላችሁ አንድ ሳቱ ሹፌር ናቸው አንድ ግለሰብ መኪና ይጋ መጥቶ ንብረት አስጫነ ብዙ ንብረት ወዛደሮች ደፍተው ከነተሳቢው ጫኑ ከጫኑት በኋላ ይህን መኪና ሊንቀሳቀስ ሲል ረዳቱ ከላይ ያለው ዘገየብኛል እሳቸው አስጫኙ ግለሰብ ባለሀብቱ ጋቢና ውስጥ ቁጭ ብለዋል ወጣልኩና ለሹፌሩ ከበደ ቶሎ በል እንጂ አልኩት ከበደ ሰውየው ደነገጠ ከበደ ነው ያልካለ አዎ ከበደ ይከብዳል ስሟል አዎ ከበደ ነው አልኳቸው የእውነት ስሙ ከበደ ነው አዎ ተቃይር ራገፋል ይሄ እውነተኛ ታሪክ ነው ሙሉ ቃቸውን አራግፈው በሌላ መኪና አስጭነው ስሙ ትንሽ ከበድ ያላቸው ይህ ተፋኡል ተሻኡም መጥፎ ታቦትን እስልምና የማይደግፈው ውዳቂ ኩራፋት እንለዋለን ሙእሚን ከዚህ ንጹህ ምድር ላይ የሚያያቸውን ነገሮችን ተስፋ የሚጥልባቸው ተስፋ የሚቆርጥባቸው ወኔውን እንዲያሽመደምሩት አይፈቅድላቸው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ካነ يعجبه فعل الحسن ይላል መልካም ገድ ይወዱ ነበር መልካም ነገር ሐሰን ይባል ሲሰሙ ደስ ይላቸው የሆነ ነገር ካዩ የተፋአል በዛ በደስታ መልካም ነገር ነበር የሚሰማቸው ሙእሚን እንደዚህ አይነት ጨለምተኛ አስተሳሰብ በማይሎች ራቀ ይሄን በአረብ ሀገሮች አሁን ድረስ የቁርአን ገድ ይባላል አንድ ሰው ትዳር ሊመሰርት ይሄድና ቁርአኑን ድንገት ክፍት ያደርገዋል ጥሩ የጀነት አንቀጾች ካለ ትዳሩን ኒካህ አድርጎ ይመጣል ስለ ጀሃነም የሚያወራ ስለ ሙሽሪኮች ቅጣት ከሆነ አልገጠመው ይመለሳል እስቲ ቁርአን ይዘው ነው የሚሄዱት ይገልጹታል እንግዲህ አንድ ገጠሬ ይባላል በዚህ የሚያምን ግለሰብ ቁርአን ይዞ ገበያ ወጣ አላማው አህያ ለመግዛት ገበያ እንደደረሰ አህዮችን መረጠ ደስ ይላል ገዱ ላይ ቁርአኑን ከፈት ሲያደርገው ሰነሹዱ አዱደከ ቢአኺክ አንቀጹ ምንድነው ኃይልህን ጡንቻን በወንድምህ እናበረታዋለን ማለት አላህ ለነብዩላህ ሙሳ ዱዓ የተቀበለው ያሰፈረው ታሪክ ነው ይሄ ነገር ኃይሌ ነው ገዛው ግልጽ ነው ውዳቂ አስተሳሰብ ያዘ ኡማ ለዚህ ላይ ሙእሚን ከዚህ መስራት አለ
ምክር ለእናንተ ነው። ይሄ አዲሱ ትውልድ ጸድቶ ማደግ አለበት። አስተሳሰቡ ብሩህና ማራኪ ሊሆን ይገባል። ተውሂድን ማዕዝ ትሩፋቱ ትልቅ ነው። የተውሂድን ትሩፋት አንድ ብዬ ልጠቁማችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም عن عبد الله بن عمر رضي الله تعالى عنه ባስተላለፉት ዘገባ ላይ እንዲህ ይሉና إن الله سيخلص رجلا من أمتي على رؤوس الخلائق حديث سنة ማራኪ የተውሂድን ትሩፋት እንድናቅ የሚያደርግ የተውሂድን ደረጃ ላ ኢላሃ ኢላላህን ደረጃ እንድናቅ የሚያደርግ ከኡመቶች ውስጥ አንዱን ግለሰብ አላህ على رؤوس الخلائق በፍጥረታቱ ፊት አቆመዋል። ከዛም መዝገቦች ይገለጣል። 99 መዝገብ የወንጀል ይገለጣል። ስንት መዝገብ? ይሄ ገጹ ነው። ርቀቱ ልንገራችሁ። እያንዳንዱ ገጽ መደል በصር አይን ጫፍ የሚያየው ድረስ መደል በصር ማለት ከርቀት ወንድ ነው ሴት ነው ብለህ የምትለይበት ርቀት ማለት ያስችል ለይል ያለው ሩቅ ነው አይደል? አንዱ ፔጅ ርቀቱ የአይን ርቀት ያህል